አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንደተለመደው ውዶቼ ላስቸግራችሁ ነው። ቤቴ በላይክ እና በሰብስክራይብ ጀምሩት ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። ጥሩ ጥሩ አበረታችም ኮሜንት ጻፉልኝ ማለት ነው። እስቲ ዛሬ እኔ በአንድ እህታችን ላይ ተመርክዤ ማለት ነው ያለውን ነገር አወራለሁኝ ማለት ነው። እና እሱም ማነው እህታችን ይሄ ሹሃዳ ያም ሁሉም ያውቃታል ሹሃዳ በሚለው ማለት ነው። እና እሷ በጣም አሳዘነችኝ። የምር ነው የምላችሁ ውዶቼ፣ በጣም ነው ያሳዘነችኝ። ማለትም ሰው ሲስቅና ሲጫወት ልብስ ለብሶ ሲሄድ ውስጡ ላይ ያለው ነገር ምንም ነገር አይታወቅም ማለት ነው። እና እኔ በጣም ቲክቶክ ላይ ከምከታተላቸው ሰዎች እሷ ናት። እሷ በጣም ነው የምከታተላት። ቪዲዮዋ ራሱ ከፍትና እስከ መጨረሻ ነው የምሰማው ማለት ነው። እና በቃ ብቻ ስትጫወት ስትስቅ ምን ስትል ሁሉ ነገር በውስጧ ደብቃ እንትን ስትል የሆነ ደስተኛ ትመስለኝ የነበረ ማለት ነው። በጣም ስትስቅ በቃ በጣም ነበር የምቀናባት ማለት ነው። እየሰራችን ቢሆን ምንም ቢሆን ከስራውን ከድካሙንም ፈገግታዋ አይጠፋም ነበር ማለት ነው። እኔ ደግሞ ምንኛ ደስተኛ ብትሆን ነው የሚሉት ነገር በጣም አስብ ነበረ ማለት ነው። እና ሱብሃንአላህ በሰሞኑ ደግሞ በሰራችው ቪዲዮ ያው የኛ ሰው ሁሌ ባልሽስ ያው የሚዲያ ሰው ናት ማሻአላ ከንፈሯ ይጣፍጣል፣ ተከታይ አላት ብዙዎቹ ማለት ነው። ያው እኛም የመዳም ቅመሞች እንከተላታለን፣ በጣም ብዙ ሰው ይወዳታል ማለት ነው። እና ብዙዎቹ መሰለኝ ባልሽስ ብለው ጠየቋት ማለት ነው። ያው ታውቃላችሁ በቅርብ ነው ሀገር የገባችው። እኔ የምር ነው የምላችሁ የምር አገር ልትገባ ምናምን ቪዲዮ ስትሰራ ሀገር ልትገባ ነው ብላ ሽር ጉድ ስትል ምናምን የሆነ በቃ ወይኔ እንዴት አይነት ኑሮ የምትኖር ሰው ነበር የመሰለችኝ። በቃ እኔ የሳልኩት ማለት ነው። በቃ የሆነ ደስተኛ ኑሮ የምትኖር ሁሉም ነገር የሞላላት ወይኔ ታድላ በቃ አሁን ጨርሳ ሀሳቧን ሞልታ ነው ኮተቷን ጓዟን ጠቅልላ የምትገባው ወይኔ ታድላ ምናምን ብዬ እኔ በራሴ ማለት ነው እኔ በራሴ እንደዛ ነበር ያሰብኩት ማለት ነው። ግን እሷ የምትኖረው ኑሮ እና እዚህ ጋር ፊቷ ላይ ያለው ገጽታ ሁሉ ነገር የሆነ በተቀራኒ ነው ማለት ነው። የሰው ልጅ ሲስቅ ሲጫወት ማለት ነው ሁሌ በቃ ውስጡ ላይ ምንም አይነት ችግር ወይም ደግሞ ምንም አይነት ህመም የሌለበት ነው የሚመስለን። እኔ በተለይ ሰው ልጅ ሲስቅ ሲደሰት ጥሩ ልብስ ለብሶ ምናምን በቃ እንትን ሲል ያኔ ሌላ ተጓዳኝ ነገር ሌላ በሽታ አለበት ብዬ ወይም ደግሞ ሌላ ውስጡ እንደዚህ የሚሰብረው ነገር አለ ብዬ አልልም ማለት ነው። የሆነ ደስ ይለኛል ማለት ነው። እና ያው እኛ ቅመሞች ነን መቼም ባሎች ብሎ ያው ተከታታይዋ ማለት ነው ባልሽ አሳየን ባልሽ ስለ ባልሽ ብለው ሲሏት ነው መሰለኝ እሷም ያለው ነገር ለሚከተላት ሰው ለሚወዳት ሰው ለሚያበረታታት ሰው ለመናገር ወጣች ማለት ነው። እና እኔ በጣም ነው በጣም እንትን ያለችኝ ማለት ነው። የእውነት ማለት ነው እውነት ለመናገር በጣም ነው ያሳዘነችኝ። በቃ እኔ ከእሷ ደግሞ ምን ተማርኩኝ መሰላችሁ? ከአንዳንድ ሰው ደግሞ የሆነ ነገር ስትሰሙ ብዙ ነገር ትማራላችሁ። እኔ ደግሞ ከእሷ ምን ተማርኩኝ ማለት ነው? ጥንካሬ ማለት ነው። ጥንካሬዋ ይሄን ያክል አመት ሰርታ ስላልተሳካላት ወይም ደግሞ ያሰበችው ነገር ስላልሆነላት ራሷ ያለ መጉዳቷ ጥንካሬዋ፣ ፈገግታዋ፣ ደስተኛ መሆኗ በቃ በሙሉ ደስታ ምንም ነገር እንዳልጎደለበት ሰው ምንም ህመም እንዳልተሰማው ሰው የምትሆነው ነገር እኔ በቃ በጣም እንትን አለኝ ማለት ነው። ለካ እንደዚህም አለው ወይ? እኔ በሷ ቦታ ሆኜ ስስል ማለት ነው ራሴ በሷ ቦታ ሆኜ ስስል በቃ ራሴ እንድገመግምና ራሴ እንደምፈትሽ አደረገችኝ የእሷ ቪዲዮ አይቼ ማለት ነው። ማለትም እኔ እንደዚህ አይነት ነገር ቢገጥመኝ እችል ነበር ይሁን ወጣው ነበር ይሁን እንደዚህ እንደሷ ስቄ እንደዚህ ፈገግ ብዬ ሰውነቴ ላይ ምንም ሳልቆሽ ምን ሳልል እንደዚህ እንደሷ ችዬ መዳም ቤትም ደግሞ እንደዚህ ጠንክሬ እሰራ ነበር እንዴ የሚሉትን ነገር ከሷ ራሴን አመዛዘንኩኝ ማለት ነው። እውነት ለመናገር እንኳን በሷ ልክ እንደዚህ ያክል ተጎድቼ ይቅርና እኔ ማለት ነው በሷ ልክ እንደዚህ ያክል ተጎድቼ ወይም ደግሞ እንደዚህ ነገር
ደስተኛ ሳያደርገኝ ቀርቶ ይቅርና አንድ ነገር ልንገራቸው፣ እኔ በባህሪዬ ማለት ነው እና ውሸት አልወድም፣ ውሸት አልወድም እና ይሄ አላህ የሰጠኝ ባህሪዬ ነው። ራሴም አልዋሽም፣ ሰውን ሲዋሸኝ አልወድም። በጣም በቃ የመጨረሻ ነው። እኔ ሰው አንድ ነገር ከዋሸኝ እኔና ያ ሰው ኋላስ አለቀ፣ የመጨረሻችን ነው ማለት ነው። እና እንኳን እንደሷ ይሄን አክል ተጎድቼ ይቅርና ይሄን አክል ሆኜ ይቅርና ማለት ነው አንድ ነገር ብዬ ያንን ነገር ተዋሽቼ ማለት ነው ተዋሽቼ ከዛም በኋላ ደግሞ ስጠይቅ ወይም ደግሞ እውነታው ለማወቅ ስፈልግ ያንን ነገር እዛኔ ውሸት ከነበረ ስብሓን ረቢ ኸላስ ያ ሰው እኔ ገሎኛል ማለት ነው፣ በቁሜ ገሎኛል ማለት ነው። እና እኔ በእሷ እንትን አየሁኝና ይሄን አክል በባልዋ በኩል ይሄን አክል እንትን ብላ በኑሮዋ በትዳርዋ በኩል ይሄን አክል ደስተኛ ሳትሆን ስደት ላይ ደግሞ ስንት አመት እንዳሳለፈች እኔ እንኳን ይሄን ሁሉ አመት ይቅርና 2 አመት አንገበገበኝ። በቃ ተንገበገብኩኝ ማለት ትችላላችሁ። በአሁን ሰዓት ደግሞ አሁን ላይ ባለሁበት ታይም ደግሞ በጣም በቃ ሁሉ ነገር አስጠልቶኛል። ምን ብዬ ልንገራችሁ? ሁሉ ነገር በቃ አስጠልቶኛል። ብችል ማለት ነው በቃ ጣል አድርጌው ባመልጥ ደስታዬን አልችለውም ማለት ነው። በቃ ሁሉም ነገር ይሁን አለ አይደል? ትችሉና የሆነ ሰዓት ላይ ደግሞ ከልክ በላይ ከመጠን በላይ የሚሆንባችሁ ጊዜ አለ ማለት ነው። እና አሁን እኔ በሷ እንትን ያሰብኩኝና እኔ 2 አመት ሰርቼ በዛ ላይ ደግሞ አልሐምዱሊላ እኔ ምንም ደስተኛ ነኝ። አልሐምዱሊላ በምንም ነገር የተከፋሁት ነገር የለም፣ ወይም ደግሞ በምንም ነገር ደግሞ ሳይሳካልኝም የቀረ ነገር የለም፣ ምንም ነገር ማለት ነው። አልሐምዱሊላ ግን ያንንም ሆኖ ደግሞ መቋቋም በቃ እያቃተኝ ነው፣ በጣም እየሰለቸኝ ነው። ሲጠሩኝ ሲልኩኝ በቃ ምን ልበላችሁ ጥሪያቸው ሁሉ ቋቅ እያለኝ ነው ታውቃላችኋ። ጥሪያቸው ራሱ እየሰለቸኝ ነው ማለት ነው። እና አንዳንድ እህቶች ወላሂ የምር እውነት ለመናገር እኔ በጣም ነው ያደነቅኳት። በቃ ራሴን ፈተሽኩኝ፣ ከእሷን እንትን ጋር ራሴ በጣም ነው የፈተሽኩት። እኔ ብሆን በዚህ ልክ እቋቋመው ነበር፣ በዚህ ልክ እንደዚህ ቆሜ ረግጬ እንደዚህ በቃው እሆን ነበር የሚሉት ነገር አሰብኩኝ ማለት ነው። እውነት ለመናገር አሁን እሷ ስትጫወት ቲክቶክ ስትሰራ ቪዲዮ ስትሰራ ምን ስትል አሁን እሷ በተናገረችው ልክ ይሄን አክል ችግር ገጥሞታል ወይም ደግሞ ይሄን አክል ችግር ብሶት ወይም ደግሞ ውስጧ ላይ ያለ ይመስላል? ሀቂቀተን አይመስልም። እኔ መጀመሪያ ነግሬያችኋለሁ። በቃ ሀገር ስትገባ በቃ አለ አይደል የሆነ ደስ የሚኖረው እንደምትኖር በቃ የሆነ ነገር ሁሉም ነገር እንደተሟላላት ነገር ነበረ የመሰለኝ። ግን በቃ እኔ እንደዛ ነበር የሳልኳት። ለምን ስለምወዳት ቪዲዮዋ ሁሉ ጊዜ ስለምከታተለው እንደዛ ነበር የሳልኩት። ግን እኔ በጠበቅኩት መንገድ ሳይሆን ባልጠበቅኩት መንገድ ሆኖ እሷ ደግሞ እንደዚህ ይሄንን ቪዲዮ ይዛልን መጣች እና በጣም ከባድ ነው ማለት ነው። አላህ ስብሐነ ወተዓላ ደግሞ ያጠንክራት ያበርታት። በጣም ጠንካራና በጣም ጎበዝ እህታችን ናት ማለት ነው። ሹሃዳ እኔ በጣም ነው የምወዳት። ያው የምትከተሏትም ልትኖሩ ትችላላችሁ ማለት ነው። እና በቃ የአንዳንድ ሰው ቪዲዮ የአንዳንድ ሰው እንትን ደግሞ ለእኛም ጥንካሬ ጭምር ይሆናል። እኔ አሁን የእሷ ቪዲዮ ለእኔ በጣም በጣም ጥንካሬ ሆኖኛል ከምነግራችሁ በላይ። ለካ ሰው እንደዚህ ነው፣ ይህን አክልም ነገር በውስጡ ይዞ እንደዚህ በቃ መደሰት፣ መሳቅ፣ መጫወት ይችላል ማለት ነው ብዬ በጣም ነው እንትን ያልኩት የተገረምኩት ማለት ነው። ከዚህ በላይ ቪዲዮ አላብዛባችሁ። ከተመቻችሁ ላይክ፣ ሰብስክራይብ አድርጉ።